ተወዳጁ አደራ ድራማ ክፍል 74ን ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በባለፈው ሳምንት ካቆምንበት ስንጀምር ማለት ነው ሳሚ ከዚህ እንዲሆን የፈለግሽው እያላት ነበረ። እንግዲህ ዛሬ ደግሞ በክፍል 74 ዳግም ወደ ሰላም ቤት ይመለስና ብሌንና ሳሚ ቁጭ ብለው ወይን እየጠጡ ውጭ ላይ እሳት አነደው እየሳቁ እየተጫወቱ ባሉበት ሰዓት በመሃል ማን ይመጣልኝ? ዳግም ይመጣል። ሰላምም ከክላሷ ትወጣና ምን እየተካሄደ ነው ከዚህ ቤት ብላ ዝም ብላ ቁማ ተገርማ ታያቸዋለች። ስለዚህ ብሌንም ዳግምን ስታይ የለበሰችውን ኩታ ትጥለውና ትቆማለች። ከዛም ዳግም እንዴት መጣህ አታምነኝም ወይ ምንድን ነው ትለዋለች። ስለዚህ አታምነኝም ወይ እያለች ዳግምን ስጠይቀው ትልቁ ስህተቴ አንቺን ማመኔ ነው አምኜሽ ነበር ይላታል። ስለዚህ እንግዲህ ዳግምም ብድግ ይልና ሳሚን ይመታዋል ማለት ነው። ዳግም ስርዓት ያዝ ምን እየሆንክ ነው ትለዋለች ማለት ነው። እገልሃለሁ ለምንድን ነው እንደዚህ የምታደርገው እያለ ይናገረዋል። ገና እገልሃለሁ እያለ ይናገረዋል። ተረጋጉ እንጂ ምን እየሆናችሁ ነው እያለች እንግዲህ ሰላምም ትናገረዋለች። ብሌን ተጎዳሽ መሬት አልመታሽም አይደል እያለ ይናገራታል። ምን አባህ ገባህ ከመቼ ወዲህ ነው ለብሌን ያሰብከው? ስለዚህ እኔንም ሁሉንም ሰው ልታታልል ትችላለህ፣ እኔን ግን ማታለል አትችልም። ዳግም ግን ተረጋጋ፣ ምን እየሆንክ ነው? ለሌለ ነገር እኮ ነው እየተናደድክ ያለሽው ትለዋለች። ስለዚህ የማይሆን ነገር አትናገር፣ ስነ ስርዓትህን ያዝ እያለች ትናገረዋለች። የማይመቱት ህፃን ሲቆጡት ያለቅሳል። ከዚህ ሰው በላ ጋር ቁጭ ብለሽ ወይን እየጠጣሽ እየገለፈጥሽ እኮ ነው ያየሁሽ። ደግሞ እሳትም አያይዛችኋል። ማደሪያስ አላዘጋጃችሁም? የእኔን ቁልፍ ልስጣችሁ ወይ ይመቻችኋል እያለ ዳግም እንግዲህ ለብሌን ይናገራታል። ብሌንም እኔ እንዲህ አይነት ርካሽ ሴት እንዳልሆንኩ በደንብ ታውቃለህ። ወይን የምጠጭ ሴት አይደለሽም። ይሄ ቦታ ያንቺ አይደለም። እኔም ባቀፍሽበት ሌላ ሰው አቀፍሽ። ከእኔ ጋር አድርገሽው የማታውቂውን ነገር ከሱ ጋር አደረግሽ። ስለዚህ እኔ ባልመጣ ምን ሊፈጠር ነበር ትለዋለች። ሁሉን ነገር ላስረዳህ፣ ምንም አልተፈጠረም ትለዋለች። ይሄ ወይን ማን እንደገዛው ነው የምታስረጅኝ? ብሌን እኮ ነኝ እያለች ትናገረዋለች። እኔ ከአንተ ምን አጥቼ ነው ሌላ ሰው መመኝ እያለች ትናገረዋለች። እሱ ጥያቄ የኔም ጥያቄ ነበር። ምናልባት ሰው መደብደቡ ላይ ጎበዝ ሳይሆንብኝ አይቀርም መሰለኝ። በጉልበቱ የሚተማመን ሰው መሆን አለብኝ። ብሌን እና ዳግም ተረጋጉ፣ ሰው እየረበሻችሁ ነው እያለች ሰላም ትናገራለች። ችግር የለውም ሰላምዬ፣ እኔ ወደ ቤት እሄዳለሁ፣ እነሱ መቀጠል ይችላሉ እያለ ዳግም ይናገራል። ከዛም ብሌንዬ መታሽ እንዴ ጉልበትሽን እያለ ሳሚ ይናገር። ብሌንዬ ደህና ነሽ አይደል ይላታል። ሳሚ በፈጠረ ዝም በል ትሏለች። አውቀህ ነው አይደለ ወደ እሷ ለመቅረብ ስበብ ነው የምትፈልገው። እሷ የኔ ናት፣ እጇ ላይ ያለው ቀለበት አይታየውም ወይ እያለች ትናገሯለች። እኔ አልለቅህም፣ እኔ ወንድ ነኝ እሺ፣ ብሌን የኔ ናት፣ መቼም ያንተ አትሆንም እያለ ይናገራል። አሳያለሁ እያለ ይናገራል። አሳያለሁ እያለ ሲናገረው ብሌንም ዳግም እባክህ ተረጋጋ፣ ምንም አይነት ነገር እኮ አልተፈጠረም፣ ለምንድን ነው እንዳስረዳህ እድል የማትሰጠኝ እያለች ብሌንም እንግዲህ ዳግምን ትናገረዋለች። ሲገፈትራት ዝም ማለት አልችልም፣ ግን ተናዷል ብዬ ነው ዝም ያልኩት ይላት። ተረጋጋ እንጂ ሳሚ፣ ምን እየሆንክ ናት? ሳሚ ብሌን እኮ የዳግም እጮኛ ናት እያለች ትናገረው። በግርግር መሀል ስላላስተዋልሽ ነው እንጂ አሟታል። ለፈለገው ነገር ደግሞ ቢያደርግ መብቱ ነው። ሁሉንም ነገር ደግሞ ሆን ብለህ አቅደን ያደርገው። ግን ቅድም አንድ ጋቢ ስጪ ብለህ ስትላይ ነበር ያሰብኩት ትለዋለች። ሰላምም የትኛውም ወንድ በዳግም ቦታ ቢሆን ይሄውን ነው የሚያደርገው። ስለዚህ አርፈ ተቀመጥ ትለዋለች። ከዛም ሳሚ እሺ ሰላምዬ ትለዋለች። ስራ አንገትህን ደፍተህ እሺ እንድትል ነው የሚያደርግህ ትለዋለች። ምንም አልተፈጠረም፣ ምንም አልተፈጠረም። ቆይ ባለመፈጠሩ ቁጭቶች ነው እያለ ይናገራል። ዳግም እንደማላደርገው እያወቅ ለምንድን ነው እንደዚህ የምጠይቅ ፈልገው?
ታዲያ ከሱ ጋር ምንድን ነበር የምታደርጊው? ከማንም ሰው ጋር ማደርገው የሚችለውን ነገር እኮ ነው እያደረግ ያለሁ። ከመተኛታችን በፊት አየር እንቀበል ሲለኝ እሺ ብዬ ሀሳቡን ስለወደድኩት እያለች ትናገረዋለች። ዳግም ለምን ነገሩን ታዞረዋለህ? ከሳሚ ጋር ያደረግኩት ነገር እኮ ከማንኛውም ጋር ላደርገው እችላለሁ። በአልማዝ ምክንያት ይህን የነበረ ጭንቀት እንርሳው ብሎ ስላደረገ ነው። እራትም እሱ ስለሰራ ነው። ስለዚህ ሌላ ምንም ያደረኩት ነገር የለም። አንተ ካላመንከኝ ልቤን አዳምጣት። ከአንተ ውጭ መቼም ቢሆን ሌላ አታይም እያለች ብሌን እንግዲህ ለዳግም ለማስረዳት ትሞክራለች። ዳግምም ግራ ተጋብቶ ምንም የሚለው ነገር የለውም። የኔ ፍቅር አንተ የመጀመሪያ የመጨረሻ ነህ ትለዋለች። ብፈልግ ራሱ አንተን መግዳት አልችልም። በፍቅርህ በጸባይህ ባሪያ አድርገኸኛል፣ ያውም ታማኝ ባሪያ። ስለዚህ ባልሆነው ነገር አትናደድብኝ እያለች ብሌንም ትናገረዋለች። ከዛም ሳሚ ብድግ ያደርግና አንቺ የምትለምኝ ሳይሆን የምትለመኝ ነሽ። ስለዚህ ለምን እንደዚህ ታደርጊያለሽ? እያለ ዳግም እንግዲህ ሳሚ ብቻውን ያወራል። ሰላምም ዝም ብላ ታየዋለች። ሳሚ ብሌን ትወዳታለህ እንዴ ትለዋል። አይ አዎ ይላል። አይ ሲል እንግዲህ አሀ ገባኝ፣ ለእሷ ብላይ ነዋ ከዚህ መኖር የጀመርከው ትለዋለች። እሷን ለራስ ለማድረግ አይደለ ትለዋለች። አይ አይደለም፣ በሱ አይደለም፣ በእነሱ ግንኙነት እንደምትናደድ ፊትህ ሆን ብሎ ያሳያል ትለዋለች። ይሄ ነገር ደግሞ ሆን ብለህ ዳግምና ብሌንን ለማጣላት ያደረግከው ነገር ነው አይደል እያለች ሰላምም እንግዲህ ሳሚን ትጠይቀዋለች። እንግዲህ ሆን ብለህ ጠርተው ሊሆን ይችላል። በእርግጥ አዎ ብሌንን እወዳታለሁ፣ ሆኖም ግን እሷን መነጣጠል አልፈልግም እያለ እንግዲህ ሳሚ ለሰላም ይነግራታል። ሰላምም ሰላምዬ አንቺ የተረዳሽው በተሳሳተ መልኩ ነው። አዎ አውቄ ነው አንድ ቃል የጠየኩሽ፣ እሱንም ገቢ ያልኩሽ ተቀራርበን እንድናወራና ላቅፋት ፈልጌ እንጂ ሌላ እንደዚህ እንዲፈጠር ፈልጌ አይደለም። ብሌን ከዳግም ጋር ስለተጣላች እኔን አትወደኝም፣ እንዲያውም በህይወቴ ነው የምጠላኝ እያለ እንግዲህ ሳሚ ይናገራል። ሰላም ማለት ነው። እንግዲህ ሀየሽ አይደለ ሲላት አይ እንዲያውም ከዚህ በላይ እያለች ትናገር። እባክህ ተረጋጋ፣ አሁን ባለው ነገር ብትወጦ ስለኔ ነው ትለዋለች። ከአንተ እኩል ስትለው ብሌን እኔ እኮ ቀኑን ሙሉ ስደውል አላነሳ ስትይ የሆነ ነገር ሆነች ነው ብዬ በኃይሉ የሆነ ነገር አደረገች ብዬ እኮ ነው የመጣሁት እያለ ዳግምም በዚህ ጨለማ ለእናቴ ከዚህ እኔ ሳልላት ነው እኮ የመጣሁኝ፣ አንቺ ግን ከዚህ ቁጭ ብለሽ እያለ ሲላትኝ እስኪ ዳግም ለእኔ ካስብክልኝ አንተ ከተጨነክልኝ ለምን ወደ ሌላ ሄዳለሁ እያለች እንግዲህ ብሌንም ለዳግም ትመልስለታለች። እንግዲህ ብሌንም በሳሚ መቼም የሆን ነገር ነው እያለች ትጠይቀዋለች። ከዛም እንግዲህ ብሌንም ምንም ነገር አይፈጠርም እያለች ለዳግም ስታስረዳው፣ ዳግም ደግሞ አሁን ምንም ላይፈጠር ይችላልኝ፣ ግን ቀስ በቀስ ይፈጠራልኝ። እኔና አንቺም እኮ ይሄ ነገር የተፈጠረው በአንድ አይደለም ቀስ በቀስ ነው እያለ ይናገራታል። ከዛም እንግዲህ ብሌንም እንዴት ነው የምታስበው? እኔ አንተን በሳሚ ነው የምተካ ምን አስበክ ነው እያለች ብሌንም እንግዲህ ለዳግም ትመልስለታለች። ዳግምም አይደለም በቃ እፈራለሁ፣ አዎ ብትለይ ኑሮ ቀለበትህን አውልቄ ፊት ላይ ነበር መወረወርልህ። አየኸው ምንም እንደማይፈጠር ፊት ያስታውቃል። ስለዚህ ለምንድን ነው አንተ ሰሞኑን ሌላ ሰው የምትሆነው እያለች እንግዲህ ብሌንም ትናገራለች። ይንኳኳለኝ ገኒም ልጅ የት ሄዶ ነው? ምን እየተካሄደ ነው እያለች ዳግም እያለች ትጠራለች። ዳግም እያለች ትጠራ፣ ገኒም ዳግም የለም። ስለዚህም ገኒ ወይኔ ልጄ በዚህ ሰዓት የት ሄዶ ነው እያለች ትጨነቃለች። ሆኖም ግን ዳግም ደግሞ ከብሌን ጋር ነው ያለው። ስለዚህ የዳግም እናት ትደውልለታለች። እናት የደወለች ብሎ ከእንቅልፏ ነቅታ ስታጣኝ ነው የደወለችው እያለ እንግዲህ
አሁን ይሄኔ ቤቱን ባልነግሯ አቁመዋለች ትለዋለች። እንደዛ ነው ሳልነግራት የመጣሁ እያለ ይናገራት። አንተ ልጅ በህይወት እንድኖር አትፈልግም እንዴ? ለምንድን ነው ነፍሴን በጭንቀት መሰቅላት? ትለዋለች። በዚህ ሰዓት የት ሄደ ነው? እናቴ ብሌን ጋር ሂጄ ነው መጣሁ እያለ ይናገራል። አንቺ ያልሽ ነገር በቃ ጭንቅላቴን ነው የበጠበጠው። ከዛ ሰላም ሆና ለማየት ነው የመጣው እና እንዴት ናት ስትለው ታረቃችሁ? አዎ እናት፣ እሱን ስመጣ አወራሻለሁ እያለ ዳግም ይናገራል። በዚህ ሰዓት እመጣለሁ ልትል ነው እና ታዲያ የት ላድር ነው እያለ ይጠይቃታል። ዳግም አትሄድም እዚህ ነው የምታድረው እያለች ትናገረዋለች። እኮ ታዲያ ለነገ አይደል እሱ እንዲህ የተባለው ትላለች። አይ በዚህ ምሽት አትመጣም ብያለሁ፣ አትመጣም ትለዋለች። እናቴ ግን ሲል ብሌንም ልሂድ ቢል ራሱ እኔ አልፈቅድለትም ትላታለች። ጎበዜ የኔ ልጅ እሱ እንደሆነ አባቱ አይሰማም ትላታለች። አንቺ እኮ ነሽ ልጁ እንደዛ እያልሽ የምታቀብጨው እኔ ያለሁ ትላታለች ማለት ነው። እሺ ልጄ ደህና አደሪ ብላ ስልኩን ትዘጋዋለች ማለት ነው። ከዛም ገኒ ተመልሳ ትተኛለች ማለት ነው። እንግዲህ ዳግምም አትሄድም፣ ቆይ ምን ማድረግሽ ነው ትላለች። ሰውዬ ለመጨቃጨቅ የሚሆን ጉልበት የለኝ፣ ያለኝን ጉልበት በሙሉ ተጠቅሜያለሁ። የማይሆን ሀሳብ አታውራ፣ በዚህ ሰዓት የትም አትሄድም ትለዋለች። ስለዚህ ሰላም እና ሳሚን ቁመው እያወሩ ይገኛሉ። ሳሚም በጣም ተናዶ እንዴት ብሌን የኔ ናት እያለ ይናገራል። ምን ነው ተስማሙ እንዴ? ማይስማሙ መስሎት ነበር ትለዋለች። አሁን ሂደህ ይቅርታ ትጠይቃቸዋለህ፣ በተለይ ደግሞ ዳግምን ትለዋለች። ሳሚ በድጋሚ አልነግርህም፣ ሂደህ ይቅርታ ትጠይቃቸዋለህ። ከዚህ ቤት ውስጥ ምንም አይነት ግርግር አልፈልግም፣ ካለበለዚያ ግን ወደ መጣህበት ትሄዳለህ። እኔ እኮ ብሌን ትጠብቃታለህ ብዬ ነው እንጂ ግርግር እንዲፈጠር አልፈልግም ትለዋለች። አዎ ያልሽው ሰላምዬ ትክክል ነሽ፣ እጠይቃቸዋለሁ ችግር የለም ብሎ እንግዲህ ሳሚም እንትን ይላልኝ ይቅርታ ሊጠይቅ ይመጣል ማለት ነው።